ዛሬ ቅዱስ ሚካኤል ያደረገውን ተአምር ልንገራችሁ። እግዚአብሔር እረኛዬ ነው ይጠብቀኛል። ሰኔ 12 ሊቀ መላእክት ቅዱስ ሚካኤል ለምን ይከበራል? አዎ ስለ 4 ምክንያቶች ይከበራል። ሁላችሁንም በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። የሆንከን አምባ መጠጊያችን መለስከን ወደ ርስታችን ውዳሴ ቅን ያለን ለስምህ በስቶልን ቸርነት ሰላምህ ቅዱስ እግዚአብሔር አርምሞ ስራት በሌለበት በልሳነ መላእክት የምትኖር ሰላም ክቡራን ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አስተማሪና ቁም ነገር አዘል ቪዲዮዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ ከሆናችሁ አሁኑ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። ዛሬ ቅዱስ ሚካኤል ያደረገውን ተአምር ልንገራችሁ። ይሄንን ቪዲዮ ግን ብዙ ኦርቶዶክሳውያን ጋር እንዲደርስ ሼር ኮፒ ሊንክ አድርጉልኝ። አንዲት ቅድስት አፎሜ የተባለች ቅድስት ሴት ነበረች። ሀገሯ ኪልቅያ ሲሆን ባለቤቷም አስተራኒቆስ ይባላል። እርሷም በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግል የኖረች ደገኛ ሴት ናት። በየወሩ በ29 በ21 በ12 መታሰቢያ እያደረጉ ነዳያንንም ይጎበኙ ነበር። ባለቤቷ አስተራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋት እንዳታስታጉል አሳሰባት። እርሷም የመልአኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠይቃ አሰርቶ ሰጣት። ባሏ ካረፈ በኋላም ያዘዛትን መንፈሳዊ ሥራ ከወትሮ አስበልጣ መስራቱን ቀጠለች። ዕለት ዕለትም እየመጸወተች በጾም በጸሎት ተወስናም ትኖር ነበር። ሰይጣንም ለምቀኝነት አያርፍምና ደግ መነኩሴ መስሎ ቤቷ መጥቶ ቅድስት አፎሚያን አትጹሚ፣ አትጸልይ፣ ምጽዋትም አትስጭ እያለ ይመክራት ነበር። ቅድስት አፎሚያም አባ ቆበ መልካም ነበር፣ ንግግር ግን ምን ነው ክፉ ሆነብኝ ብላ ሰይጣንን ጠየቀችው። ሰይጣንም ማንነቱን ቀይሮ ሊያንቃት ቢሞክር የቅዱስ ሚካኤልን ስም ጠርታ ልትድን ችላለች። በድጋሚ ሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሰይጣን ብርሃናዊ መልአክ መስሎ መጥቶ ፈተናት። ቅድስት አፎሚያም የእግዚአብሔር መልአክ ከሆንክ የመስቀል ምልክት የታለ ብላ ጠየቀችው። በመቀጠልም ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ በጠየቀችው ጊዜ ወደ ትክክለኛ ሰይጣናዊ ማንነቱ ተለውጦ ጨለማ ለብሶ እየዛተ አነቃት። እናታችንም ቅዱስ ሚካኤል ድረስልኝ እያለች በጠራችው ጊዜ መልአኩ ፈጥኖ በመድረስ ከሰይጣን እጅ አድኗታል። ሰኔ 12 ቀን በዓለ ዕረፍቷና ቅዱስ ሚካኤል እናታችን ቅድስት አፎሚያን ያዳነበት ቀን በታላቅ ድምቀት ይከበራል። ሰኔ 12 ሊቀ መላእክት ቅዱስ ሚካኤል ለምን ይከበራል? አዎ ስለ 4 ምክንያቶች ይከበራል። እሺ ሰኔ ሚካኤል የሚከበርበት አንደኛው ምክንያት ወር በገባ በ29 ማለትም ጌታችን በተወለደበትና በተነሳበት በ29 ቀን ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ገብቶ ከቅድስት ሥላሴ ፊት ይሰግድና እንደዚህ ብሎ ይጠይቃል። እውነተኛው ስለሆነ ቃል ኪዳንህ ጌታዬና አምላኬ ሆይ በምድር መታሰቢያን ስለሚያደርጉትና ዝክሬን ስለሚዘክሩት ሰዎች እኔ አገልጋይህና መልእክተኛህ ከቸርነትህ እለምናለሁ፣ እነዚህን ሰዎች በሙሉ ማርልኝ ብሎ ጥያቄ ይጠይቃል፣ ይለምናል። የክብር ባለቤት ጌታችንም እንደዚህ ብሎ ይመልስለታል። የሰማያውያን መላእክት አለቃቸው ቅዱስ ሚካኤል ሆይ መታሰቢያን ስለሚያደርገው ሰው ስትል ከሲኦል መሸከም የምትችለውን ያክል ነፍሳት 3 ጊዜ እየተመላለስ እየገባህ በክንፎችህና በመላ ሰውነትህ ተሸክመ እንድታወጣ እኔ አዝዣለሁ ይለዋል። ይህንንም ቃል በሰማ ጊዜ ሊቀ መላእክት ቅዱስ ሚካኤል ደስ በመሰኘት ወደ ሲኦል ተወርውሮ ይገባና 3 ጊዜ እየተመላለሰ ነፍሳትን ያወጣል። ክብር ይግባውና ከመድኃኔዓለም ከኢየሱስ ክርስቶስ ከጌታ በቀር ቁጥራቸውን እንኳን የሚያውቀው ማንም የለም። ይህም የሚሆነው በበዓለ ሲመቱ በተከበረ በተሾመበት የበዓል ቀን ሰኔ 12 ነው። እዚህ ላይ ነው አሁን ዋናው ነገር ያለ። አዎ በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ከሲኦል ነፍሳትን ሲያወጣ መድኃኔዓለም ኢየሱስ ክርስቶስ ካልሆነ ማንም ራሱ የሚያውቃቸው የለም። የሲኦል ውስጥ የሚወጡትን ነፍሳት ቁጥር ብዛት ማለት ነው። ስለዚህ በዚህ ቀን ምን ብለን ሊቀ መላእክት ቅዱስ ሚካኤልን በተሰጠው ቃል ኪዳን መጠየቅ አለብን? መድኃኔዓለም ኢየሱስ ክርስቶስን አምላካችን ምን ብለን መጠየቅ አለብን ነው ዋናው ነገር። ጌታ ሆይ እኛ ያጣናቸው እጅግ በጣም ብዙ ቤተሰቦች፣ ብዙ ወገኖች፣ ብዙ ወዳጆች አሉንና እባክህን ሰኔ 12 በዕለተ ቀኑ ቅዱስ ሚካኤል ከሚያወጣቸው ነፍሳት ውስጥ የኛም ወገኖች ሲኦል የተደመሩ ይኖራሉና
እባክህን ጌታ ሆይ ከነዛ ከሲኦል ከሚወጡት ነፍሳት ውስጥ የኛንም ወገኖች አድርግልን እያልን ልንጠይቅና ልንማጸን ይገባል። አዎ በዚህ ቀን ከሚወጡት የሲኦል ነፍሳት ውስጥ የኔን ቤተሰቦችም አድርግልኝ። እናትና አባቶቼ፣ እህትና ወንድሞቼ፣ ዘመዶቼ በሙሉ ይኖራሉና የእነሱንም ነፍስ እባክህን ጌታ ሆይ በቅዱስ ሚካኤል ክንፍ ላይ ከእሳት አውጣልኝ ልንል ይገባል። አንደኛው ምክንያት ይሄ ሲሆን፣ ሁለተኛው ምክንያት ደግሞ የባህራንን የሞት ደብዳቤ ቀድዶ ወደ ሕይወት ስለቀየረለት ነው። አዎ ቀሲስ ባህራን የእነዚያ የቅዱስ ሚካኤልን ዝክር የማያስታጉሉ የሚዘክሩ የነበሩ የሁለቱ ምስኪን ድሃዎች ልጅ የቅዱስ ሚካኤልን ዝክር በመዘከራቸውና በዓላቱን በማክበራቸው ይነቅፋቸውና ያንቋሻቸው የነበረውን የዚያን የግፈኛ ባለጸጋ ጎረቤታቸውን ሀብትና ንብረት ሙሉ ጥሪቱን የወረሰው ቅዱስ ባህራን የእነዚህ የቅዱስ ሚካኤልን ዝክር የሚዘክሩ ምስኪኖች ልጅ ይሄ ቅዱስ ባህራን ከተወለደና ካደገ በኋላ የዚህን ግፈኛ ባለጸጋ ጎረቤቱን ሀብትና ንብረት ጥሪቱን እንደሚወርስ ሊቀ መላእክት ቅዱስ ሚካኤል ትንቢት ሲናገር ይሄ ባለጸጋ ቢሰማ እያበላሁ እያጠጣሁ ተንከባክቤ ላሳድግልሽ ብሎ ከእናቲቱ ቅዱስ ባህራን ተቀበለና ገና ሕፃን እያለ በቁመቱ ልክ ሳጥን አሰርቶ ባህር ውስጥ ጥሎት ነበረ። ነገር ግን በእግዚአብሔር ፈቃድ ሌላ አገር ላይ ሂዶ ይሄ ሕፃን አድጓል። ከዚያም በኋላ ደግሞ አሁንም ይሄ ባለጸጋ ወደዚያች ሀገር ለንግድ በሄደበት ጊዜ ሊገለው ፈልጎ ባህር ውስጥ የጣለው የዛች የምስኪኗ ልጅ መሆኑን አውቋል። አሁንም በድጋሜ እባካችሁን ወደ አገሩ ልላከው ብሎ አሁንም ካሳደጉት ወላጆቹ ተቀብሎ የሞት ደብዳቤ ጽፎ እርሱ ወደሚኖርበት ሀገር ላከው። አዎ የላከው ደብዳቤ ምን ይላል? ይህን ደብዳቤ ይዞ የመጣውን ሰው እንዳያዛችሁ ገላችሁ በገደል ጣሉት የሚል ነበር። በዚህም ሰዓት ምስኪኑ ባህራን ይህንን የሞት ደብዳቤ ይዞ ሲሄድ የሰማያውያን መላእክት አለቃቸው ቅዱስ ሚካኤል በንጉሥ ጭፍራ አምሳል መጥቶ ይህንን ቅዱስ ባህራንን መንገድ ላይ ያስቆመና ወዴት ትሄዳለህ? እሱን ደብዳቤም አምጣ ብሎ ያንን ደብዳቤ እፍ ብሎ ከሞት ወደ ሕይወት ቀይሮለታል። ይህንን ደብዳቤ ይዞ የመጣውን ሰው ገላችሁ በገደል ጣሉት የሚለውን የሞት ደብዳቤ እፍ ብሎ ቀይሮ ይህንን ደብዳቤ ይዞ የመጣውን ባህራን የተባለ ወጣት እገሌ የምትባለችውን ልጄን አጋብታችሁ ሀብትና ንብረቴን ሙሉ ጥርቴን በሙሉ አውርሳችሁ ሙሉ ስልጣን ሰጣችሁ ደስታ ያደረጋችሁ ጠብቁኝ፣ ምልክትም ይሆን ዘንድ በእኔና በእናንተ ዘንድ የታወቀውን ማህተሜን አስቀምጬላችኋለሁ ብሎ የሕይወት ደብዳቤ ጽፎ ላከው። በዚህም የተነሳ ቀሲስ ባህራን የሞቱ ደብዳቤ ወደ ሕይወት የተቀየረለት ታላቁ ክብረ በዓሉ ሰኔ 12 ይከበራል ማለት ነው። ሶስተኛው ምክንያት ደግሞ እስክንድሪያ በምትባል ሀገር ለ300 ዓመት ዙሃር የተባለ የነሐስ ጣዖት ሰርተው ሕዝቦቿ ያመልኩ ነበረ። በኃያሉ ንጉሥ በቅዱስ ቆስጠንጢኖስ የንግሥና ዘመንና በእለ እስክንድሮስ የሊቀ ጵጵስና ዘመን ግን ይህንን የጣዖት ማምለኪያ ምኩራብ በቅዱስ ሚካኤል ወደ ተሰየመች ቤተ ክርስቲያንነት ቀይረው ሕዝቡን በሙሉ በሊቀ መላእክት በቅዱስ ሚካኤል ምልጃና እርዳታ ወደ ክርስትና እምነት የቀየሩበት ታላቅ ክብረ በዓልም ጭምር ነው። አራተኛው ምክንያት ደግሞ ቅድስት አፎሚያን የቅዱስ አስጠራኒቆስ ሚስት ቅድስት አፎሚያ እነዚህ ሁለት ባለትዳሮች የሊቀ መላእክት የቅዱስ ሚካኤልን የእናታችን የቅድስት ድንግል ማርያምንና የመድኃኔ ዓለም የኢየሱስ ክርስቶስን ዝክር ይዘክሩ የነበሩ ታላቅ ባለትዳሮች ናቸው። ታዲያ ባለቤቷ ከሞተ በኋላ ቅድስት አፎሚያ ለሰኔ 12 ዝክር እየተዘጋጀች እያለ ሰይጣን የብርሃን መልአክ መስሎ መጥቶ የመላእክት አለቃ ቅዱስ ሚካኤል ነኝ ብሎ ዝክር አትዘክሪ፣ ባል አግቢ፣ ልጅ ውለጅ፣ ሀብትና ንብረትሽ ዝም ብለሽ አትበትኝ እያለ በስጋዊ ስህተት ሊያስታት ቢሞክር እምቢ ብትለው መጨረሻ ላይ ማንነቱን ገልጾ አንቋት እያለ ሊቀ መላእክት ቅዱስ ሚካኤል በዚህ ሰኔ 12 ቀን ደርሶ ያንን ክፉ ሰይጣን በእሳት ሰይፍ የቀጣበት ቀን እርሷን ያዳነበት ቀንም ስለሆነ ነው። ይሄው ወገኖቼ እንግዲህ የሊቀ መላእክት የቅዱስ ሚካኤል ክብረ በዓል ሰኔ 12 ቀን ለምን እንደሚከበር አራቱን ምክንያቶች አወቅን። ስለዚህ የቅዱስ ሚካኤልን ክብረ በዓል ለማድረግ መታሰቢያውን ለማድረግ ዝክሩን ለመዘከር ልንፋጠንና ልንተጋ ይገባል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ ይጠብቀን ዘንድ ኃጢአታችንንም ያስተሰርይልን ዘንድ መከራችንንም ያርቅ ዘንድ የምድር ፍሬያችንንም ሁሉ ይባርክልን ዘንድ የጌታን ፈቃድ ለመፈጸም የተዘጋጀን ያደረገን ዘንድ ከእኛ ወገን የሞቱትን ሁሉ እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን፣ አክስቶቻችን፣ አጎቶቻችን፣ ቅድመ አያቶቻችንን ሁሉ እረፍተ ነፍስ ይሰጥልን ዘንድ ወደ መንገድ የወጡ ቤተሰቦቻችንን ዘመድ አስማዶቻችንን በሙሉ በሰላምና በጤና ወደ ቤታቸው ወደ ሀገራቸው ይመለሱ ዘንድ በመካከላችንም ፍቅርን ያደርግ ዘንድ እስከ መጨረሻይቱ ሕቅታ ድረስም በጸናች ሃይማኖት ያጸናን ዘንድ ከእግዚአብሔር ፊት የሚለምንልን ይሄ ኃያል መልአክ ሩኅሩኅ ሊቀ መላእክት ቅዱስ ሚካኤል ስለሆነ ዝክሩን ለመዘከር መታሰቢያውን ለማድረግ በዓሉን ለማክበር ልንፋጠን ይገባል።
ሁላችሁንም በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። ቅዱስ ሚካኤል ያልረዳው ሰማዕት፣ ቅዱስ ሚካኤል ያልረዳው መነኩሴ፣ ቅዱስ ሚካኤል ያልረዳው ነቢይ፣ ቅዱስ ሚካኤል ያልረዳው ሐዋርያ የለም። የጽድቅ ሁሉ አበጋዝ ነው። ሁላችሁም ገድሉ ድርሳኑን ከቤታችሁ አድርጋችሁ እመኑ። እሱንም ሚካኤል ሚካኤል ካላችሁት ፈጥኖ ይደርስላችኋል። ባህር ቢያሻግር እሱ፣ መና ቢያወርድ እሱ፣ ቅዱስ ጴጥሮስ ቢታሰር ያወጣው እሱ፣ አቡነ ተክለ ሃይማኖት ውሃ ሞልቶባቸው ውሃ ሊሻገሩ ሲትሉ ማን ያሻግርሃል ሲሏቸው አይ እግዚአብሔር ያውቃል ሲሉ ቅዱስ ሚካኤል መጣና ተከተለኝ ብሎ እርመድ እያለ በውሃ ላይ ሲጀምር አቡነ ተክለ ሃይማኖት ይከተሉ ነበረ። እና ቅዱስ ሚካኤል የረሃብ ጊዜ ስንቅ አቀባይ ነው። ሲታሰሩ ጠያቂ ነው። ሲታመሙ ፈዋሽ ነው። ውሃ ሲሞላ አሻጋሪ ነው። ቅዱስ ሚካኤል ሀጉድጓድም የሚያወጣ ነው። ፈጽማችሁ መኑት። ሀጉድጓድ ውስጥ ብትጣሉ ስንቅ ያቀብላል። ዳንኤል ሀጉድጓዱ ሲዘጋ እንባቆም ለእህል አጫጆች ሊያቀብለውን የነበረውን ስንቅ በአንድ ጠጉሩ አንጠልጥሎ ወስዶ፣ በአንድ ጠጉሩ እኮ ነው እንባቆምን አንጠልጥሎ ከነስንቁ ዳንኤል ጉድጓድ ውስጥ አስገብቶ ድንጋዩ ሳይከፈት ዳንኤልን አብልቶ መልሶ ደግሞ እንባቆምን ሀገሩ አድርሶታል። ከኢየሩሳሌም እስከ ባቢሎን ስንቅ የሚያደርስ ስንቅ አቀባይ ቅዱስ ሚካኤል። እግዚአብሔር እረኛዬ ነው ይጠብቀኛል። እግዚአብሔር እረኛዬ ነው ይጠብቀኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። በዕረፍት ውኃ በለምለም መስክ በዕረፍት ውኃ በለምለም መስክ እኔን ይመራኛል። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩልን።